መጽሐፈ አስቴር በመጽሐፍ ቅዱስ ውስጥ ካሉት በጣም አስደሳችና ትኩረት ከሚስቡ መጽሐፍት አንዱ ነው። ታሪኩ የሆነው እስራኤላውያን ከምድራቸው ወደ ባቢሎን ከተሰደዱ ከ100 ዓመታት በኋላ ነው። አንዳንድ አይሁዶች ወደ ኢየሩሳሌም ሲመለሱ ዕዝራንና ነህምያን ያስታውሱ፣ ብዙዎች አልተመለሱም ነበር። እናም የአስቴር መጽሐፍ የጥንቷ የፋርስ ግዛት ዋና ከተማ በሆነችው በሱሳ ስለሚኖሩ የአይሁድ ማኅበረሰብ የተጻፈ ነው። በዚህ ታሪክ ውስጥ ያሉት ዋና ገጸ ባህሪያት ሁለት አይሁዶች ሲሆኑ እነሱም መርዶክዮስና ያጎቱ ልጅ አስቴር ናቸው። ከዚያ ደግሞ በዚህ ታሪክ ውስጥ የፋርስ ንጉሥ አለ። ይህም ሰካራምና በቀላሉ ሰዎች የሚያሳምኑት አይነት ነው። ከዚያም ደግሞ ተንኮለኛ የሆነ የፋርስ ባለሥልጣን ሃማ አለ። ይህ በመጽሐፍ ቅዱስ ውስጥ ያልተለመደ አይነት መጽሐፍ ነው። ለዚህ ደግሞ በዋነኛነት እግዚአብሔር አንድም ጊዜ ስሙ አለመጠቀሱ ነው። ይህም እንግዳ ነገር ሊመስለው ይችላል። ማለቴ መጽሐፍ ቅዱስ ስለ እግዚአብሔር አይደለም እንዴ? ነገር ግን ይህ የጸሐፊው ድንቅ ስልት ነው። በነገራችን ላይ ጸሐፊው ማንነቱ አይታወቅም። የእግዚአብሔርን ሥራ እየፈለጉ እንዲያነቡ የተደረገ ጥሪ ነው። ምልክቶች በሁሉም ስፍራ አሉ። ታሪኩ በጣም እንግዳ በሆነ በንግግሮች፣ በአጋጣሚዎችና በምጸታዊ ቅልበሳዎች የተሞላ ሲሆን ከትዕይንቱ በስተጀርባ የእግዚአብሔር ዓላማ በሥራ ላይ እንዳለ እንዲመለከቱ ያስገድዶታል። ወደ ታሪኩ እንዝለቅ። መጽሐፉ የሚጀምረው የፋርስ ንጉሥ በጠቅላላው 187 ቀናት የሚቆዩ ሁለት ሰፋፊ ድግሶችን ሲያደርግ ነው። ይህ ሁሉ ታላቅነቱንና ግርማውን ለማሳየት በሚል ዓላማ የተደረገ ነው። በግብዣው ድግስ የመጨረሻ ቀን ላይ ንጉሡ ሰክሮ ነበርና ንግሥት አስጢን እንድትገኝና ውበቷን ለታዳሚያኑ እንድታሳይ ይጠይቃታል። እሷ ግን ለመገኘት ፈቃደኛ አልሆነችም። በዚህም ንጉሡ ስካር በተሞላው ንዴት ተሞልቶ አስጢንን ከንግሥትነቷ ያስወግዳታል። የፋርስ ወንዶችም ሁሉ የየቤቶቻቸው ጌቶች እንዲሆኑ የሚል የጅል አዋጅ ያወጣል። ከዚያም አዲስ ንግሥት ማግኘት ስለፈለገ የቁንጅና ውድድር ያካሂዳል። ይህ ልክ እንደ መጥፎ ትዕይንት ነው። አስቴርንና መርዶክዮስን የምንተዋወቀው ግን በዚህ ሁኔታ ውስጥ ነው። አስቴር የአይሁድ ማንነቷን ደብቃ በቁንጅና ውድድር ተሳትፋ አሸነፈች። ንጉሡም በአስቴር ስለተማረከ አዲሲቷ የፋርስ ንግሥት እንድትሆን ከፍ ከፍ አደረጋት። ከዚህ በኋላ ባልተጠበቀ መልኩ መርዶክዮስ የንጉሣዊው ዘብ አባላት የሆኑ ሁለት ጠባቂዎች ንጉሡን ለመግደል ሲያሴሩ ይሰማል። ለአስቴር ይነግራታል። እርሷም በተራዋ መርዶክዮስ የንጉሡን ሕይወት ማዳኑን ለንጉሡ በማሳወቅ ለሥራው ምስጋና እንዲያገኝ ታደርጋለች። እንግዲህ ከመጀመሪያው ጀምሮ እግዚአብሔር የትም ስፍራ ላይ አልተጠቀሰም። ይሁን እንጂ ሁሉም ነገር በመግቦቱ መልክ እንዲይዝ የተደረገ ይመስላል። እግዚአብሔር ሊያደርግ ያሰበው ምንድን ነው? ማንበበውን መቀጠል አለበት። ቀጥሎ የፋርስ ሰው ካልሆነው ሃማ ጋር እንተዋወቃለን። አጋጋዊው ተብሎ ተጠርቷል። የጥንት ከነዓናውያን ትውልድ ነው። አንደኛ ሳሙኤል ምዕራፍ 15ን ያስታውሱ። ንጉሡ በመንግሥቱ ከፍተኛውን ሥልጣን ለሃማ በመስጠት ከፍ ከፍ አደረገው። ሰውም ሁሉ በሃማ ፊት እንዲሰግድ አዘዘ። መርዶክዮስ ሃማን ሲያይ ለመንበርከክ ፈቃደኛ አልሆነም። ይህም ሃማን ክፉኛ አስቆጣው። ሃማ መርዶክዮስ አይሁዳዊ መሆኑን ባወቀ ጊዜ የአይሁድ ሕዝብን ሁሉ ለማጥፋት የሚደነግገውን ክፉ አዋጅ እንዲያወጣ ንጉሡን ማሳመን ቻለ። አይሁዶች የሚጠፉበትን ቀን ለመወሰንም ሃማ ዕጣ ይጥላል። ሞት በዕብራይስጥ ፉር ይባላል። ይህን ቆይተን እንመለስበታለን። ከ11 ወራት በኋላ በአዳር ወር 13ኛው ቀን ሁሉም አይሁዶች ይገደላሉ። ከዚያም ሃማና ንጉሡ እጅግ አስከፊ የሆነውን ውሳኔያቸውን ለማክበር የመጠጥ ግብዣን አደረጉ። አሁን ትኩረቱ የአይሁድ ሕዝብ ብቸኛው ተስፋ ወደ ሆኑት ወደ መርዶክዮስና አስቴር ይዞራል። አስቴር የአይሁድ ማንነቷን ለንጉሡ እንድትገልጥና አዋጁን እንዲቀለብስ መጠየቅ የሚል ዕቅድ አወጡ። ነገር ግን ያለ ንጉሣዊ ጥያቄ ወደ ንጉሡ መቅረብ በፋርስ ሕግ መሠረት ሞት የሚገባው ተግባር ነው። መርዶክዮስ ወሳኝ በሆነ ንግግሩ አስቴር ቸል ብትል መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል በማለት ያለውን እምነት ገልጿል። ማን ያውቃል ሲልም መርዶክዮስ ይጠይቃል። ደግሞስ ንግሥት የሆንሽው እንዲህ ላለው ጊዜ ቢሆንስ? አስቴር ጀግንነት በሞላው አኳኋን መለሰችለት። በሚያስደንቁ ቃሎቿም ወደ ንጉሡ ለመሄድ ማሰቧን አሳወቀችው። ከጠፋሁም ልጥፋ። አሁን በሚገለጠው ነገር የሃማ ክፉ ዕቅዶች ሁሉ ምጸታዊ በሆነ መልኩ ሲቀለበሱ እንመለከታለን። አስቴር ለንጉሡና ለሃማ ባዘጋጀችው የመጀመሪያው ግብዣ ላይ በቀጣዩ ቀን በምታደርገው ግብዣ ላይ ልዩ የሆነ ጥያቄ ለሁለቱም እንደምታቀርብ ትናገራለች። ሃማ ከግብዣው ሲወጣ በጣም ሰክሮ የነበረ ሲሆን መርዶክዮስን በመንገድ ላይ አየው።
በንዴት ጦፎም መርዶክዮስ በጠዋት የሚሰቀልበት ረጅም እንጨት እንዲዘጋጅ ትእዛዝ ሰጠ። ለአይሁዶችም ሆነ ለመርዶክዮስ ነገሮች እየባሰባቸው ያሉ ይመስላል። ነገር ግን በድንገት ታሪኩ አቅጣጫውን ይቀይራል። በዚያች ምሽት ንጉሡ እንቅልፍ እምቢ ይለዋል። እናም እንቅልፍ ይወስደው ዘንድ የንጉሣውያን ዜና መዋዕል እንዲነበብለት ያደርጋል። በዚያም መርዶክዮስ የንጉሡን ሕይወት እንዴት እንዳተረፈ ይሰማል። ፍጹም ረስቶት ነበር። ስለዚህ ጠዋት ላይ ሐማ የመርዶክዮስን የግድያ ጥያቄ ለማቅረብ ይመጣል። ከዚያም ንጉሡ በዚያው ጊዜ ሕይወቱን አድኖለታልና መርዶክዮስን በአደባባይ እንዲከበር ለሐማ ትእዛዝ ይሰጠዋል። እናም ሐማ መርዶክዮስን በንጉሣዊ ፈረስ ላይ አስቀምጦ በከተማይቱ እያዞረ ሰው ሁሉ እንዲያመሰግነው ሊያደርግ ነው። ይህ የታሪኩ አካል የመጽሐፉን አጠቃላይ አቅጣጫ የሚቀይር ወሳኝ ክፍል ነው። የሐማ ውድቀትና የመርዶክዮስ ወደ ሥልጣን መምጣት ይጀምራል። ይህ እንዴት እንደሚሠራ ይመልከቱ። ቀጣዩ ቀን